ዛሬም እህታችን ጠይቃናለች። ጥያቄዋም ደግሞ ይህንን ይመስላል። ኮሜንት ላይ በጌታ ኢየሱስ ክርስቶስ ያመናችሁ የዳናችሁ የጸደቃችሁ ሰዎች መድረሻዬ መንግስተ ሰማይ ነው ብላችሁ የመናገር ሙሉ መብት ያላችሁ። በጌታ በኢየሱስ ክርስቶስ ያመናችሁ ሰዎች እኔ የምገባው ሰማይ ነው በሉ። እናንተ ኦርቶዶክሳውያን ድናችኋል፣ ጸድቃችኋል፣ በክርስቶስ ኢየሱስ ብቻስ አምናችኋል። ምክንያቱም እኛ የወንጌል አማኞች ድነናል፣ ጸድቀናል የሚሉ ትምህርቶችን በደንብ አድርገን በስፋት እናስተምራለን፣ ደግሞ እናምናለን፣ እንቀበላለን። እናንተ ግን መምህሮቻችሁ ሲናገሩም ከሰማሁት ማለት ነው መንግስተ ሰማይ በርጋ እንኳን ብንደርስ የት ነው የምትገቡት ብትባሉ አይ አላውቅም በሉ በሚል ቪዲዮ አይቻለሁ። ሶ ዴስቲኔሽኑን የማታውቁበትን ሃይማኖት መከተል አይከብድም። እኔ በጌታ በኢየሱስ ያመንኩት ምድራዊ የሚያስፈልገኝን ነገር ስለሰጠኝ ሳይሆን የዘላለምን ህይወት ስለሰጠኝ ነው። ሶ እኔ አሁን ብሞት የት እንደምሄድ አውቃለሁ። መድረሻዬ በአብ ቀኝ እንደሆነ አውቃለሁ። ምክንያቱም በልጁ በክርስቶስ ኢየሱስም አምኛለሁ፣ ድኛለሁ፣ ደግሞ ጸድቄያለሁ። ሶ እናንተ ደግሞ ይሄንን ትምህርት አትቀበሉም፣ የት እንደምትገቡም እርግጠኛም አይደላችሁ። ሶ እናንተ ግን ይሄንን ትምህርት በስፋት ስትቃወሙ ሰምቼ አውቃለሁ። ምክንያታችሁ ምንድነው? መጨረሻውን ስማታውቁትን እምነት መከተል አይከብድም ወይ? ይህንን መልሱልኝ። እጅግ አድርጌ ወዳችኋለሁ። የኔ እህት በትህትናና በአክብሮት ጥያቄ በማቅረብሽ ከልብ እናመሰግናለን። በእውነት ጥያቄዎችሽን ደግሞ አንድ በአንድ በመጽሐፍ ቅዱስ ድጋፍ ወይም በመጽሐፍ ቅዱስ ማስረጃነት ልመልስልሽ ቃል እገባለሁኝ። ታዲያ እውነቴን ነው አልጠብቅም። ምክንያቱም ጥያቄዎቻችሁን እኛ በአግባቡና በስነ ስርዓት ስንመልስላችሁ የምትሰጡት ኮመንት በጣም ነው የሚያስጠላው። የወንጌል አማኝነትን ሳይሆን የወንጀል አማኝነትን ነው የሚያመለክተው ማለት ነው። ስድብና አስጸያፊ ቃላቶችን ነው የምትመልሱልን። ታዲያ የክርስቶስ ተከታይ ሆኖ ስድብ በጣም ነው የሚያስጠላው። እግዚአብሔር አምላክ ልቦና ይስጣችሁ። ስለሰደባችሁን ልንሰድባችሁ አንችልም። ታዲያ ግን እኛ የምንጠየቀውን ጥያቄ በሙሉ በትህትና እንመልስላችኋለን። አንጸየፋችሁም፣ አናርቃችሁም፣ አንሰድባችሁም። ቀኝህን ስመታ ግራህን ስጥ የሚለውን አምላክ ነውና የምንከተለው ማለት ነው። ምክንያቱም ክርስቲያን ነና። ለማንኛውም ወደ ጥያቄዎችሽና ወደ መልሱ ልሂድ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንድታዳርሱ በትህትናና በአክብሮት እኔም እጠይቃችኋለሁ። አካውንቴ ተመቷል፣ እባካችሁ ይህ ቪዲዮ ደግሞ ለብዙ ሰው አስፈላጊ ሊሆን ስለሚችል ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንት ላይም ደግሞ ያልገባችሁን ሐሳብ እየጠየቃችሁ ብትገቡበት ደስ ይለኛልና ወደ መልሱ ልሂድ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እንደ እህታችን ሐሳብ እንዴት በመዳናችሁ ላይ ትጠራጠራላችሁ? እንዴት መድረሻችሁን ማወቅ ተሳናችሁ? እንዴትስ ስለ መዳናችሁ ጥያቄ ኖረባችሁ ነው እያለችን ያለችው። ይልቁንስ እግዚአብሔር ይመስገን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በእግዚአብሔር ማዳን ቅንጣት ያህል ጥርጥር የለንም። አምነን ተጠምቀን ድነናል። የክርስቶስ ልጆች ሆነናል። ከአብ የልጅነት ስልጣንን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ተብለን በሙላት በኩራት ተጠርተናል። እግዚአብሔር ይመስገን። ይልቁንም ልጠይቅሽ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ እንዲህ የሚለውን የእግዚአብሔርን ቃል እንመለከታለን። ኃጢአት የለብንም ብንል ራሳችንን እናስታለን እያለ ነው። እና አንቺ አሁን ኃጢአት የለብኝም ጸድቄያለሁ ነው እያልሻለሽው። ስለዚህ ራስሽን እያሳትሽ ነው ማለት ነው። እግዚአብሔር ልቦናን ይስጥሽ። እንዲሁም ሁለተኛ ላይ እንዲህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይም እንዲህ ይላል፣ ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ የለም ማለት ነው። ቃሉ በእኛ እንዲኖር የእግዚአብሔር መልካም ፈቃዱ ይሁንልን። እኛ ኃጢአት የለብንም ብንል እንኳን መስራታችን አይቀርም። አይናችን ክፉ ማየቱን አይተውም፣ ጆሮአችን ክፉ መስማቱን አይተውም፣ እግራችን ወደ ክፉ መራመዱን አይተውም፣ አፍንጫችን ሳይቀር ክፉ ማሽተቱን አይተውም፣ አንደበታችን ክፉ መናገሩን አይተውም። ከዚህ ሁሉ ግን እግዚአብሔር የንስሐ ቀንን እንዲሰጠን ጸሎት ብናደርግ መልካም ነው። የእግዚአብሔርን መንገድ እንመላለሳለን ማለት ነው። እግዚአብሔር ብቻ ስለሆነ ታማኝ፣ እግዚአብሔር ብቻ ስለሆነ እውነት፣ እግዚአብሔር ብቻ ስለሆነ ጻድቅ ማለት ነው። ልቦናን ይስጣችሁ። እኛ ግን በሶስት ሐሳቦች እንጸናለን። ድነናል፣ እንድናለን፣ እየዳንን ነው። ድነናል፣ እንድናለን፣ እየዳንን ነው። እነኚህን ሶስት ሐሳቦች በመጽሐፍ ቅዱስ ማብራሪያነት እስኪነግርሽ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አብራችሁኝ ሁኑ።
እንደነገርኩሽ ከሶስቱ ሐሳቦች አንዱ ድነናል በክርስቶስ ማዳን እንዳልኩሽ ጥርጥር የለንም። ለዚህም ደግሞ በኤፌሶን ምዕራፍ 2 ቁጥር 8 ላይ እንዲህ የሚለውን የእግዚአብሔርን ቃል ባለመጠራጠር እናምናለን። በጸጋው በኩል በእምነት ድናችኋል። አምነናል፣ ተጠምቀናል፣ ድነናል ማለት ነው። የሥላሴ ልጅ ሆነናል። ከዚህ በላይ መዳን ምን አለ? ቀጥልልሻለሁ። አሁንም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንዲህ የሚል የእግዚአብሔርን ቃል እንመለከታለን። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ። የክርስቶስ ፍቅር የእግዚአብሔር ማዳን ግድ ይለናል። ለዚህ ነው ግድ ስለሚለን ነው አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምነው። ልክ እንደናንተ ወልድ ይለምናል፣ አብ ይፈርዳል፣ መንፈስ ቅዱስ ያጽናናል ብለን እንደ ሶስት አምላክ ከፋፍለን ሳይሆን ሥላሴን አንድ አድርገን ተቀብለናል። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ባለመከፋፈል ተቀብለናል። አየሽ፣ የኛ ማዳን በእንደዚህ አይነት ሐሳብም ጸንቷል። ሁለተኛ ደግሞ እየዳንን ነው የሚለውን ደግሞ እንመለከታለን። አብራችሁኝ ሁኑ። የእግዚአብሔር ሰላም ከሁላችን ጋር ይሁን። እየዳንን ነው ለሚለው ሐሳብ እንዲህ ይለናል የእግዚአብሔር ቃል ማለት ነው። ስለዚህ ፍርሃትና መንቀጥቀጥ እየታየባችሁ የራሳችሁን ድነት ፈጽሙ ይላል ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ማለት ነው። ፍርሃትና መንቀጥቀጥ ምንድን ነው? በእግዚአብሔር ፊት የምናደርገውን ነገር በሙሉ በፍርሃትና በመንቀጥቀጥ በጽድቅ መንገድ በመመላለስ እኔ ምድር ላይ የሚቆጣኝ ባይኖር እንኳን በሰማይ የሚቆጣኝ አምላክ አለ። ጥፋትን ላለመስራት ራሴን እቆጥባለሁኝ፣ ከኃጢአት ራሴን አርቃለሁኝ፣ የሰውን ከመመኘት ራሴን አርቃለሁኝ፣ ክፉን ላለመስራት እወስናለሁኝ። ከእግዚአብሔር ጋር እስካለሁኝ ድረስ ያለኝን ነገር በሙሉ በክርስቶስ ፊት እንደማደርግ እርግጠኛ ነኝ ማለት ነው። የሚቆጣኝ አለ። ቢሞት እንኳን ሕያው ነኝ። ሕያው በሆንኩበት ቦታ የእሳት ፍርድ እንዳይከተለኝ እጠነቀቃለሁ ማለት ነው። ሁለተኛ ደግሞ ስጋ ለመንፈስ ይቃወማልና መንፈስም ለስጋ ይቃወማልና እነዚህም እርስ በእርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ስጋችንን ብናደልብ መንፈሳችን ይረክሳል። መንፈሳችንን ብናስከብራት ደግሞ ስጋችን ሊረክስ ይገባል ማለት ነው። ይህን ሐሳብ ያገኘነው ገላትያ ምዕራፍ 5 ቁጥር 17 ላይ ነው። አየሽ፣ ለእግዚአብሔር ስንኖር ከእግዚአብሔር ጋር መኖራችንን እርግጠኛ ስናደርግ እግዚአብሔር የሚወደውን ነገር እንጂ ራሳችንን የምንወደውን ነገር ብቻ ማድረግ የለብንም። መጽሐፍ ቅዱስም አይፈቅድልንም ማለት ነው። እግዚአብሔር የሚወደውን ነገር ስናደርግ ብትወድ ያለህን ሁሉ ሽጠ ከኔ ጋር ሁን ነው ያለ። ወዳጅህን ትተ እናት አባትህን ትተ ጓደኛህን ትተ ከኔ ጋር ሁን ነው ያለው። ምድርን በሙሉ ትተን ከእርሱ ጋር እንድንኖር ነው መጽሐፍ ቅዱስ የሚያዘን ማለት ነው። እየዳንን ነው የሚለውን ሐሳብ መጽሐፍ ቅዱስ አንድ አድርጎ ሲያጠቃልልልን እንዲህ ይለናል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ እንዲህ የሚል የእግዚአብሔርን ቃል እንመለከታለን። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ነው ይለናል። እውነት ነው። የዓለም ሁሉ ጌታ የነገስታት ንጉሥ የአማልክት አምላክ ቅዱስ እግዚአብሔር በእርሱ መንገድ ስንመላለስ፣ እርሱ የሚወደውን ነገር ስናደርግ፣ እርሱ የሚያከብረውን ነገር ስናከብር፣ እሱ የናቀውን ነገር ንቀን ስናልፍ፣ ዓለምን ትተን እርሱን ስንከተል እግዚአብሔር አምላክ ልጆቼ ይለናል፣ ይወደናል፣ ያጽናናናል፣ ያከብረናል። መንግስቱን እንድንወርስ ክብሩን እንድንዘክር ይረዳናል ማለት ነው። ክብርና ምስጋና ለአምላካችን ይሁን። በሶስተኝነት ደግሞ አሁንም እንድናለን የሚለውን
እንመለከታለን ማለት ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሶስተኛውና የመጨረሻው እንድናለን የሚል ነው። እግዚአብሔር ያስተምረን። እስኪ አብረን እንመልከት። እንግዲህ ስለ ደሙ አሁን ከቁጣ ዳንን፣ ይልቁን በእርሱ በኩል እንድናለን። ሮሜ 5:9 ላይ ማለት ነው። አንድ ጊዜ ክርስቶስ ስለ ሰው ልጆች ባፈሰሰልን ደም ከኃጢአት ሁሉ ድነናል፣ እንድናለን ማለት ነው። ደጋግሞ ስላፈሰሰው አይደለም። ትላንትናም ዛሬም ሁሌም በሚያፈሰው አይደለም። አንድ ጊዜ ስለ ሰው ልጆች በመስቀል ላይ ባፈሰሰልን ደም ማለት ነው እንድናለን። እናንተ እንደምትሉት ሌላ አካል ሆኖ ደም የሚያመላልስ ሆኖ አይደለም። አንድ ጊዜ የሚያደርጉትን አያውቁምና ይቅር በላቸው። በዚህ በኩል እንድናለን ማለት ነው። ከራሱ ጋር ነው ያስታረቀን። አይ ባፈሰሰልን ደም ከራሱ ጋር እኛን ሲያስታርቀን እንድናለን ማለት ነው። በመቀጠል ደግሞ ሁለተኛ ጴጥሮስ ምዕራፍ 1:10 ላይ እንዲህ የሚለውን የእግዚአብሔርን ቃል እንመለከታለን። ስለዚህ ወንድሞች ሆይ መጠሪያችሁንና መጠሪያችሁን ለማጽናት ከፊቱ ይልቅ ትጉ፣ ይህን ብታደርጉ ከቶ አትሰናከሉምና ይላል። እግዚአብሔር ያስተማረንን እውነተኛውን ቃል እውነተኛውን ወንጌል እንደ ሐዋርያት እንደ ነቢያት እንደ ቅዱሳን ተከትለን አምነን ለስሙ ተገዝተን በቅዱሳን መንገድ ተመላልሰን ቅድስት ከሆነች ለክርስቲያኖች አንድ ጊዜ በተሰጠች ሃይማኖት ውስጥ ጸንተን ኖረን እንደ ሐዋርያት እንደ ነቢያት እንደ ቅዱሳን በእነርሱ መንገድ ተመላልሰን ስንኖር እግዚአብሔር ከመሰናከል ያወጣናል ማለት ነው። ለስም አጠራሩ ክብር ይግባውና ሁሉን ከሞላላት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላጸናን ክብርና ምስጋና አምልኮትና ዝማሬ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አምነን ድነን ተጠምቀን የእግዚአብሔርን ክብር እንድናይ ስላደረገን እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ይመስገን። በቤቱ ስላጸናን እግዚአብሔር ይመስገን። ሁሉ ከሞላላት ከተዋህዶ ስላኖረን እግዚአብሔር ይመስገን። ለስም አጠራሩ ክብር ይግባው። በሐዋርያት በነቢያት በቅዱሳን መንገድ ስላመላለሰን እግዚአብሔር ይመስገን። እግዚአብሔር ይመስገን ባለመሰላቸት የሚለው ቃል ነውና እወደዋለሁ። ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር። ይቆየን።